አሁን ላይ በረከት ከወትሮ በተለየ እጅግ ከባድ ጭንቀት ውስጥ ገብቷል። ከዚህ ቀደም እንደምንተመለከትነው በብርቱካን ተመርዞ ሕክምና ሲደረግለት እንደቆየ የምናስታውሰው ጉዳይ ነው። ከዛም በተጨማሪ አሁን አገግሞ ወደ ቤቱ የተመለሰ ቢሆንም ነገር ግን ብዙ የተመሰቃቀሉ እጅግ ሊፈቱ የማይችሉ ቋጠሮች ቤት ላይ አሁን ተከስተዋል። በረከት ከሕክምናው ሲወጣ አስቦትና አልሞት የነበረው ብርቱካንን ከዚህ ቤት ነቅሎ ማስወጣት ነበር። ምክንያቱም ለእናቱ ለቴቴና ለእህቱ ለዙፋኔ ሰላም እየሰጣቻቸው እንዳልሆነ ስለሚያውቅ፣ አሁን ግን ከዛ ባለፈ ሌላ ችግር ተፈጥሯል። እሱም ምንድን ነው? የዙፋን ትክክለኛ እናት ስመኝ ወደ ቤት መታ አሁን ላይ ቤቱን ልትበጠብጠው ደርሳለች። ሌላው ጉዳይ ደግሞ አሁን ላይ እንግዲህ የብርቱካን እህት ትዝታ እዚህ ቤት መምጣቷ የሚታወስ ጉዳይ ነው። ያመጣቻት ደግሞ ብርቱካን ብትሆንም ብርቱካን እኔን ታግዘኛለች፣ እኔን ትረዳኛለች ብላ ብታመጣትም አሁን ላይ ግን ብዙ ነገሮችን በተቃራኒው እየሰራችና እያካሄደች ትገኛለች። ምንም እንኳ በረከትና ዙፋን ትዝታንም ጨምሮ ከዚህ ቤት የማስወጣት ፍላጎት ቢኖራቸው፣ ነገር ግን ትዝታ አንድ ነገር ምክንያትና ሰበብ እየፈጠረች እዚህ ቤት የቆይታ ጊዜዋን እያራዘመች ትገኛለች። ሌላው ጉዳይ ደግሞ የዶክተሩ ልጅ ኤልሳ በቅርበት የበረከትን ጉዳይ እየተከታተለች እንደሆነ የሚታወቅ ጉዳይ ነው። አሁን ላይ መውጣት እንደሌለበት መጀመሪያም ነግረው ቢሆንም ነገር ግን እሷን አሻፈሬ ብሎ ስለወጣ በእጅ አዙር ስለ ጤናው ሁኔታ እንዲሁም ደግሞ ፍቅር ስለያዛትም እየተከታተለችውና በቅርበት እየተመለከተችው ትገኛለች። ታዲያ የጨነቀ ትመስላለህ፣ እጅግ በጣም የደበረም ትመስላለህ። ነገር ግን እሱን ደግሞ ልታወራኝና ልትነግረን ይገባል በማለትም በረከትን ትጠይቀዋለች። ሌላው ጉዳይ እንግዲህ ምኞቴ ማለትም የቤት ሰራተኛዋ የበረከትን ጭንቀት እጅግ ከተረዱት ሴቶች መካከል አንደኛዋ ናት። እሷም ቢሆን እዚህ ጨዋታ ውስጥ ዋነኛዋ ተዋናይ ነች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ኬሮድ ክፍል 22 አበይት ትዕይንቶችን ወደ እናንተ የምናቀርብ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 23 ላይ የሚከሰቱ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናቀርብላችሁ ልንዳሰስላችሁ እንፈልጋለን። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው በረከት ወደ ቤቱ ተመልሶ ብርቱካንን ከዚህ ቤት እንዳሰናበታትና እየለመነችው እንዲሁም ደግሞ እየተማጸነችው እሱ ግን ምንም ሳይራራላት ከቤት እንዳስወጣት የተመለከትነው ጉዳይ ነው። ነገር ግን በዛን ሰዓት ሲያስወጣት በነበረበት ሰዓት ትዝታን ባልሆነ መርዝ ወግታት ስለነበር ትዝታ በዛን ሰዓት ወድቃና ራሷን ስታ ነበር። ምንም እንኳ አንዱን እንቅፋት አለፍኩት ቢል በረከት፣ ምክንያቱም ብርቱካንን ማስወጣቱ እፎይታ ቢሰጠው፣ ነገር ግን ትዝታን አሁን ላይ ማስወጣት አልቻለም። ምክንያቱም አሁን ላይ እሷ በከባድ ሕመምና በከባድ ተመርዛ ራሷንም እየሳተች አንዴ ያመመኝ አንዴ ተሻለኝ እያለች እያወዛገበቻቸው ትገኛለች። ታዲያ በረከት ይህንን ጉዳይ በሂደት ፈታዋለሁ፣ ትዝታንም በሂደት ከዚህ ቤት አሰናብታታለሁ ብሎ ለራሱ ቃል የገባ ቢሆንም አሁን ላይ ሌላ ትኩሳት፣ ሌላ የግርሳትም ተከስቷል። እሱ ምንድን ነው ካላችሁ፣ አሁን ላይ እንግዲህ እናቱን ቴቴና እህቱን ዙፋንን በእጅግ የሚወዳቸው በረከት አሁን ላይ ነገሮች ሁሉ ተገለባብጠው በሁለታቸው መካከል መቃቃርና መለያየት ሊፈጠር ነው። እሱም ለምን ተፈጠረ ብትሉ፣ አሁን ላይ የዙፋኔ ትክክለኛ እናት ስመኝ እቤት ድረስ አንኳኩታ መታለች። ታዲያ ቤት ላይ በረከትና ዙፋን እያወሩና እየተጨዋወቱ ባሉበት ሰዓት ቤቱ ይንኳኳል። ታዲያ በረከትም እንግዲህ ዙፋኔን ቆይ እኔ ከፍተዋለሁ በማለት ፈጠን ብሎ ከተቀመጠበት ተነስቶ ወደ በሩ ያመራል። ወዲያውኑ በሩን ሲከፍተው ከፊት ለፊት የተመለከታት የዙፋኔ ትክክለኛ እናት ስመኝ ነበረች። ማነሽ አንቺ ደግሞ ብሎ ሲጠይቃት፣ እሷም ትክክለኛውን የምትፈልገውን መረጃ እንዲሁም ደግሞ የምትፈልገው ማንን እንደሆነ በግልጽ ትነግረዋለች። እኔ የዙፋኔ ትክክለኛ እናት ወላጅ እናቷ ስመኝ ይባላለሁ። አታቀኝም? አንተ የቴቴ ልጅ በረከት የምትባለው ነህ እንዴ? እንኳን ለዚህ አበቃ ተመስገን እያለችም ፈጣሪዋን ካመሰገነችና ከተማጸነች በኋላ እንኳንም ተሻለህ፣ እንኳን ለቤትህ አበቃህ፣ አሁን ልጄን ዙፋኔን ማግኘት ፈልጋለሁ ትለዋለች። ታዲያ በረከትም እጅግ በጣም ተደናግጦ እንዲሁም ደግሞ እጅጉኑ ተጨንቆ ይህማ እንዴት ሊሆን ይችላል? አሁን በቃ ስልክሽን ስጭኝና እኔ
ውጭ ደውዬ አገኝሻለሁ። ስለ ሁሉም ነገር እናወራለን። አሁን በፍጥነት ከዚህ ቤት ሂጂ። ምክንያቱም ይህ ጉዳይ እጅግ በጣም አሳሳቢና ዙፋኔንም ሊጎዳት ይችላል። ቆይ የዙፋን ጉዳይ አያሳስብሽም? በማለት እጅግ ተርበትብቶና እጅጉንም በጣም ተደናብሮ ወዲያውኑ ስልኳን ተቀብሎ ወደ ውጭ ወደ ቤቷም ያሰናብታታል። ነገር ግን እሷ የዋዛ ሰው አይደለችም። ስመኝ አደራ ደውልልኝ፣ አለበለዚያ ግን እዚህ ድረስ ቤትህ ድረስ እመጣና የዛኔ እንደዚህ በዋዛ የምፋታ አይደለሁም፣ እንደዚህ በቀላሉም የምመለስልህ አይደለሁም፣ እሱን ወቀው በማለትም ዛቻ ይሉት ማስፈራሪያ ታላቅ ኃይለ ቃልን ተናግራ ትሄዳለች። ታዲያ በዚህ መካከል የዙፋን እናትና በረከት እየተነጋገሩ በነበረበት ሰዓት ማን ነው ዙፋኔም እየተጣራች ወንድሜ ምንድን ነው ችግሩ ማን ነው በማለት ስትጠይቀው አይ ቆይ እመጣው እያለም ሲያባብላት ነበር። ታዲያ ወይዘሮ ስመኝን በረከት አባብሎና ስልኳን ተቀብሎ ከዚህ በኋላ ያው ተቀጣጥረው ውጪ አግኝቶ እንደሚያወራትና ስለ ጉዳዩም እንደሚወያዩ ከተስማሙ በኋላ በረከትም ወደ ዙፋኔ ይመለሳል። ወደ ዙፋኔ ከተመለሰ በኋላ ጭንቀትና እጅግ በጣም መርበትበትም ይታይበት ነበር። ታዲያ ለመረጋጋት ቢያንስ ወደ ውጭ እስኪ ወጥቼ አየር ተቀብዬ ልምጣ፣ ዙፋኔ አንቺ እዚሁ ጠብቂኝ ይላታል። እሺ ወንድሜ እሱማ ጥሩ ነው፣ ግን ብዙ እንዳትቆይ በማለትም በሀሳቡ ተስማማች። ይህ በእንዲህ እንዳለ እንግዲህ የብርቱካን እህት ትዝታ ማለት ነው በቀጥታ ወደ ዶክተሩ ቤት ሄዳ የዶክተሩ ልጅ ኤልሳን ታገኛታለች። ታዲያ ምን እንደፈለገች እንኳ ኤልሳ በግልጽ ባታውቅም ቤኪ እዚህ እንደሌላ አታውቂም እንዴ? ቤኪ እኮ የለም ለምን መጣሽ ብላ ኤልሳም ትዝታን ስትጠይቃት ቤኪ እዚህ እንደሌለ አውቃለሁ፣ ግን ካንቺ ጋር ፊት ለፊት ማውራት ፈለግኩ። ይገባሻል አይደል? ሴት ለሴት ማውራት ፈለግኩ። ታዲያ በማስቀጠልም እጅግ የምትፈልገውንና መረጃ ማጣራት የምትወደውን ትዝታ እኔ የምልሽ ከቤኪ ጋር ያላችሁ ግንኙነት ምንድን ነው? ማወቅ እፈልጋለሁ በማለትም እጅግ በጣሙኑ ባንክሮ ትጠይቃታለች። ኤልሳም ግራ ተጋብታና እጅግ በጣም ተደንቃ ይቅርታ የኔ እህት፣ ይህ ጉዳይ አንቺን የሚመለከት አይመስለኝም። ምክንያቱም ይሄ የሁለታችን ማለትም የበረከትና የኔ ብቻ ስለሆነ። ታዲያ ለማግባባትና እንዲሁም ለማውጣጣት እየሞከረች ትዝታ ይኸውልሽ የኔ ቆንጆ፣ ዝም ብዬ ስመለከትሽ ግን በጣም ብዙ ያልተገለጡልሽ ነገሮች አሉ። ትሰሚኛለሽ ኤልሳ፣ ወደድሽም ጠላሽም እኔና ቤኪ አንድ መሆናችን አይቀርም በማለትም አስጠንቅቃትና አስፈራርታት ከዛ ቤት ትወጣለች። ይህ በእንዲህ እንዳለ በረከትም እንግዲህ ዙፋንን ትንሽ ልንቀሳቀስ ትንሽ እግሬንም ላፍታታ ብሎ ከወጣ በኋላ በቀጥታ ደውሎ የተገናኘው በቀጠሯቸው መሰረት ከወይዘሮ ስመኝ ጋር ነበር። ታዲያ በዚህ ጉዳይ አንዳንድ እያሉ ካወሩና ከተነጋገሩ በኋላ ስለ ጉዳዩ ለዙፋን በጭራሽ እንዳትነግራትም አስጠንቅቋት አውቃለሁ ያንቺ ጭንቀት ልጅሽን ማግኘት እጅግ በጣም ጉጉታለሽ፣ ነገር ግን አሁን ላይ ዙፋኔ በጥሩ ሁኔታ አይደለችም፣ ስለዚህ እጅግ ይጎዳታል በማለትም ቃል ያስገባታል። እኔ ሳላሳዝንም ልጄ ናፍቆት እኮ ጠረኗ በጣም ያስፈልገኛል። ስለዚህ ልጄን አቅፌ እጅግ እየሳምኳት እናቷ እንደሆንኩኝ ማሳወቅ እፈልጋለሁ በማለትም ወይዘሮ ስመኝ ለበረከት ትነግረዋለች። እባክሽን ወይዘሮ ስመኝ ትንሽ ጊዜ እንኳ ስጭኝ፣ እኔ መጀመሪያ ቀስ ብዬ ላስረዳት ልነግራት እፈልጋለሁ፣ ቢያንስ እንኳ ትንሽ ቀን ስጭኝ በማለትም ይማጸናታል። ታዲያ ስመኝም ቆሽቲያር እያረረ ከመሞቴ በፊት እናቷ መሆኔን አውቃ እቅፍ ማድረግ የምፈልገው፣ ስለዚህ አቅፊያት እናቷ መሆኔን ማስረዳትና መንገር እፈልጋለሁ። አሁን በረከት እጅግ በጣሙኑ ጭንቀቱ ጨምሯል። አሁን ላይ እህቱ ዙፋንን የሚያጣትና እንዲሁም ደግሞ ከሱ ተነጥላ የምትሄድ እየመሰለው ሌላ ከባድ ጭንቀት ውስጥ ገብቷል። ይህ በእንዲህ እንዳለ ትዝታና ዙፋን ደግሞ ቤት ላይ ሌላ ችግር ፈጥረዋል። እዚህ ቤት ቆይ አንቺ አሞሽ ነው? ምን ሆነሽ ነው? ተሻለሽ እንዴ? በማለትም ዙፋኔ ትዝታን ስትጠይቃት አሁን አመመኝ እያለች ነገሮችን እያውሰበሰበች ካመመሽ ወደ ሆስፒታል ልውሰድሽ ብትላትም እንኳ ሆስፒታል በፍጹም መሄድ የማትፈልገው ትዝታ ነገሮችን ሁሉ እያድበሰበሰችና እያውሰበሰበች እዚህ ቤት የቆይታ ጊዜዋን ማራዘም ነው የምትፈልገው። ታዲያ ቆይ አንቺ ግን እዚህ ቤት መቼ ነው የምትወጪው ስትል ከባድና ዱብዳውን ጥያቄ ዙፋን ለትዝታ ታቀርብላታለች። ታዲያ በዚህን ሰዓት ነው ትዝታ አመመኝ ብላ እንደገና እንደ አዲስ ሴራዋን የጀመረችው። ታዲያ ዙፋኔ በውስጧ ወደድሽም ጠላሽም ከዚህ ቤት ምንቅር ብለሽ መውጣትሽ አይቀርም በማለት ለራሷ ቃል ትገባለች።
ታዲያ ትዝታም ሆስፒታል ከመሄድ ይልቅ እባክሽን ውሃ አምጪልኝ በማለት ዙፋንን ወደ ኩሽና ትልካለች። ታዲያ ዙፋኔም ወደ ኩሽና ከሄደች በኋላ ትዝታ የራሷ ያው በተንኮልና በውሸት ስለሆነ አመመኝ አለችው። ገና እዚህ ቤት እግሬ ገባ በረከትን የግል ያደረግኩ ስል መቼ ነው የምትወጪው ትላለች። እንዲህ እንደዚህ በቀላሉ መውጣት አይሆንም። አንቺ ገና ካሁኑ መቼ ነው የምትወጪው ካልሽ ወደፊት በእኔና በበረከት መካከል መግባትሽ አይቀርም። ስለዚህ አንቺን ከዚህ ቤት ማባረር የግድ ነው። በዚህ ጊዜ በጣም አስፈላጊ ጉዳይ ነው በማለትም ትዝታ ዙፋንን ከዚህ ቤት መንቅራ ለማስወጣት እጅግ ለራሷም ቃል እየገባች ነው። ታዲያ ዙፋኔም ውሃ ለማምጣት ወደ ኩሽና በሄደችበት ሰዓት ምኞትን ስጠራት፣ ምኞት ግን ሌላ ጭንቀት፣ ሌላ ሀሳብ ውስጥ ነበረች። እኔ የምልሽ ምኞቴ ግን ይቺ ሴትዮ ጤነኛ ትመስልሻለች? በማለትም ስለ ትዝታ ትጠይቃታለች። አይመስለኝም፣ ያው ሴረኛና ተንኮለኛ እንደሆነች መረዳት አያቅተንም። ምክንያቱም እሷም ብትሆን የብርቱካን እህት እኮ ነች። ታዲያ ዙፋኔ ውሃውን ይዛ ወደ ሳሎን ስትመለስ ከውጭ ኤልሳና እንዲሁም በረከት ከመንገድ ተገናኝተው፣ ማለትም በረከት የዙፋኔን እናት ስመኝን አውርቶ ሲመለስ መንገድ ላይ ኤልሳን ያገኛትና በቃ ወደ ቤት እንግባና አንዳንድ ነገሮችን መነጋገር ያስፈልጋል በማለት ልክ ዙፋኔ ከኩሽና ውሃውን ይዛ ስትመጣ ከውጭ በረከትና ኤልሳም ይገባሉ። አሁን ሰብሰብ ብለዋል። ትዝታ ነገር ግን አሁን ላይ እንዳመማት እያስመሰለች እጅግ እነሱን ማውራትም ቃላትን መመለስ አትፈልግም። ታዲያ ምን ሆነች በማለት በረከትም እጅግ ሌላ ጭንቀት ውስጥ ቢገባም አሟት መሰለኝ አሁን ላይ ሆስፒታል ለምን ዙፋን ያልወሰደችም ዙፋን ለምን አልወሰድሻትም በማለት ቢጠይቃትም መሄድ አልፈልግም ቤኪ እኔ እዚህ ቀስ ብዬ እረጋጋለሁ በማለትም ትዝታ ነገሩን ልታውሰበስብ ትሞክራለች። በሉ እናንተ ተጫወቱ በማለትም ዙፋንና ኤልሳ ወደ ኩሽና ያመራሉ። ወደ ኩሽና ካመሩ በኋላ ይኸውልሽ ዙፋን የሆነ ነገር ስለ ወንድምሽ ላወራሽ እፈልጋለሁ። ስለ ወንድሜ ምንድን በማለትም ዙፋን እጅግ በጣም ደንግጣ ትጠይቃታለች። ወንድምሽ ምንም አልሆነም፣ ስገምት ግን እያስጨነቀው ያለ አንድ ነገር እንዳለ አሰብኩኝ። በእርግጥ ጠይቄው ሊነግረኝ ፈቃደኛ እንኳን አልሆነም፣ ግን ደግሞ ከዚህ ውጪ እንደዚህ መጨናነቅ ከጀመረ ለሱ ጥሩ አይደለም። ይኸውልሽ ዙፋኔ እኔ አሁን እየነገርኩሽ ያለሁት ማድረግ የምትችይው ነገር ካለ ብዬ ነው። አንቺ እህቱ ነሽ። ስለዚህ ቀስ ብለሽ የሚያስጨንቀውን ነገር መጠየቅና መረዳት ይኖርብሻል። ለመረዳትም ሞክሪ ለማለት ያክል ነው። ምክንያቱም በዚህ ሁኔታ እየተጨነቀና በጣም እያሰበ ከሄደ ህመሙ ወደኋላ ሊመለስበት ይችላል በማለትም ኤልሳ ለዙፋኔ ታስረዳታለች። ምንም እንኳ በረከትና ስመኝ በቃላት ተነጋግረው እንጂ ውሳኔና ስምምነት ላይ የደረሱ ቢሆንም ነገር ግን ስመኝ አሁንም በእጅ አዙር በየበሩ እየመጣች ታዳምጣቸውና ትከታተልም ጀመር። ምክንያቱም ቢያንስ እንኳ ልጄ ዙፋኔ ስትወጣ ላገኛት እችላለሁ በማለት በበር እየተሽለከለከችና እየተሸሸገች መከታተልም ጀመረች። ታዲያ የሆነ ቀን አሁን በበር ላይ ስትመለከትና እንደ ሌባ ስትንሿከክ ከኋላዋ ምኞት ደርሳ ትከሻዋን መታ ስታረጋት እጅግ ደንግጣ ወደ ኋላ ትዞራለች። ታዲያ ምኞትም ምንድነው እንደ ሌባ እንደዚህ የምትንሿከኪው? የተደበቅሽውስ ምንድን ነው? ታዲያ ስመኝም እንደ ሌባ እንደሆነ ያደረጋችሁኝማ እናንተ ናችሁ። ልጄ ብትናፍቀኝ እንደዚህ ባያት ብዬ እኮ ነው። ያው ስትወጣ ባገኛትም ብዬ ናፍቆቷ ሊገለኝ በቃ ጭንቅላቴ ሊያፈነዳው ደርሷል። ምኞትም እጅግ ደንግጣና በጣምኑ የዙፋንን ሁኔታ ስትመለከትና አሁን ላይ ስመኝ ብታገኛት ምን ሊፈጠር እንደሆነ በማሰብ ቆይ በኔ ፋንታ ዙፋን አግኝተሻት ቢሆንስ? እሱማ ግልግል ነበራ። ልጄ እውነቱን አውቃ እርፍል ነበር በማለት አሁንም ለምንምና ለማንም የማትራራው ስመኝ ቃላቶችን በዚህ መልክ ትመልሳለች። ትሰሚኛለሽ ምኞት፣ በረከትም ቢሆን አላዘንልኝም። ታዲያ ካንቺ ምን እጠብቃለሁ? ታዲያ ምኞቴም እጅግ በጣም ደንግጣ በረከትን አግኝተሽዋል በማለትም ስትጠይቃት አዎ እና ምን አልሽው? ብቻ ነገርኩት እንዳትኝ በማለት ዙፋንም እጅግ በጣም ደንግጣ በጣሙኑ አዝና ትጠይቃታለች። ታዲያ ስመኝም እንደነገረችው አስረድታት አሁን ላይ ነገሮችን እንዳታበላሽና ነገሮች ሁሉ ወደ ከፋ መንገድ እንዳይጓዙ ምኞት ለስመኝ ልክ እንደ በረከት ቃል ገብታላት እባክሽን በቃኔ ነገሮችን አስተካክዬ እነግርሻለሁ፣ አሁን ግን መሄድ አለብሽ። ትዝታ ዙፋንም ቢሆን በዚህ ሁኔታ ይህንን ጉዳይ ካወቀች እጅግ ትጎዳለች። ስለዚህ አሁን አንቺ ከዚህ ሂጂ፣ እኔ አስተካክዬ እነግርሻለሁ በማለት አሁንም
የዙፋንን እናት ስመኝን ምኞቴ አባብላት ታሰናብታታለች። ወዲያውኑ ከመቅጽበት እንግዲህ ስመኝ ጋር ከተለያየች በኋላ ምኞት በቀጥታ ያመራችው ወደ በረከት ነበር። ቤኪ ደህና ነህ? ግን ምን እንደሚያስጨንቅ ግን የማውቅ ይመስለኛል፣ አልገባኝም በማለት እሱ በጣም ደንግጦ ምን እያልሽ ነው በማለት በረከት ለምኞት ሲመልስላት በዙፋን ምክንያት ነው አይደል? ዙፋን ምን ገጠማት? ምን ሆና ነው? ንገሪኛ ምኞት በማለት ሲጠይቃት ያው ዙፋን የቴቴ ልጅ እንዳልሆነች የስመኝ ትክክለኛ ልጅ እንደሆነች። ታዲያ በረከትም አልገባኝም አንቺ እንዴት አወቅሽ በማለት ምኞትን ሲጠይቃት ምኞትም ስለ ጉዳዩ ትክክለኛውን መረጃ ታስረዳዋለች። ከዚህ በፊት እንደምታውቃትና ነገሩን ሁሉ ጠንቅቃ እንደምታውቅ ለበረከት ታስረዳዋለች። እስኪ አስቢው ምኞቴ ወላጅ እናቷን ያሳደገቻት ወላጅ እናት አይደለችም ትክክለኛ ወላጅ እናትሽ ስመኝ ናት ብላት ብዬ ብነግራትስ አስበሽዋን ምን ሊፈጠርና ምን ሊሰማት እንደሚችል ስሜቷ እጅግ ይጎዳል። ታዲያ ይህንን እንዴት አያስጨንቀኝ በማለትም ብሶቱንና ጭንቀቱን ለምኞት ያጋራታል። አውቃለሁ ታዲያ አሁን ላይ ጭንቀቱና እንዲሁም ደግሞ የሚያሳስበው ሀሳብ እጅግ ስለተረዳት ምኞቴ ካጠገቡ ሆና እንዲሁም አቅፋ ከአጠገቡ ተለጥፋ ቤኪን ታባብለውና አይዞ ጉዳዩ ሁሉ ይስተካከላል፣ አሁን መጨነቁና እንዲህ ከልክ በላይ ማሰቡ መፍትሄ ሊሆን አይችልም፣ መፍትሄም ሊያመጣ አይችልም ትለዋለች። ታዲያ በእጃዙር በኋላና እንዲሁም ተደብቃ ትዝታ ትመለከታቸው ነበር። ይህንን ቅረቤታቸውን ያልወደደችው ትዝታ ምን ይለጥፋታል? አሁን ደግሞ ጭራሽ ሄዳ ልስመው ነው፣ ጭራሽ አቀፈችው። ኧረ ልስመው ነው ደግሞ። ቆይ እኔ ትዝታ አይደለሁም እሰራልሻለሁ በማለት በእጃዙር ትዝታን ያናደዳት ጉዳይ ቢሆንም አሁን ላይ ምኞትን ለመበቀል ሌላ ሀሳብ ሌላ ሴራ እያሰበች ይመስላል። አሁን ላይ ትዝታ ተደብቃ ሁሉንም ያወሩትን በተለይ ደግሞ በረከትና ምኞት ስለ ዙፋኔ ያወሩትን ሁሉ ተመልክታና አዳምጣለች። ምክንያቱም አሁን ላይ ዙፋን ትክክለኛ የቴቴ ልጅ እንዳልሆነች ማውቃለች። ይህንን ለመንገር በቀጥታ ወደ ዙፋኔ ክላስ ትገባና ትዝታም እንደው ዝም ብዬ ሳይሽ ስታሳዝኝ ምስኪን ነገር ነሽ ማለቴ እንዴት የሰው ልጅ ካፈጣጠሩ ጀምሮ እስከ አስተዳደጉ ድረስ እንደዚህ በሚስጥር ይሞላል? ለነገሩ ተኝተኝ ምንም እንኳ ብነግርሽ ሰምተሽ ምንም ልታደርጊ ስለማቺ መፍትሄ ካላመጣሽ ደግሞ ብሰሚው ምንም የሚበጅ ነገር አይደለም በማለትም ስለ ጉዳዩ እናቷ ትክክለኛ ወላጅ እናቷ ስመኝ እንደሆነች ልታስረዳትና እንዲሁም ደግሞ ቴቴ የእሷ እናት እንዳልሆነች ልትነግራት እየሞከረች ነበር። ነገር ግን አሁን ላይ ትንገራት አትንገራት የሚታወቅ ጉዳይ አይደለም። በሚቀጥለው ክፍል የምንመለከተው ጉዳይ ይሆናል። ይህንን ጉዳይ ደግሞ በእጃዙር ትዝታ ለዙፋን ከነገረቻት ትልቅና ከባድ ችግር ውስጥ ትገባለች። ይህ ጉዳይ እጅግ ቤተሰቡንና ቤቱን የሚበጠብጥ በጣም አደገኛ መርዝ ነው። ታዲያ በሚቀጥለው ክፍል የምንመለከተው የምንጠብቀው ጉዳይ ትዝታ ለዙፋኔ ይህንን ጉዳይ ከነገረቻት ምን ሊፈጠር ይችላል? በተለይ ደግሞ በረከትስ ምን ሊገጥመው ይችላል? ይህንን የምንጠብቀው ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች